ዘግናኝ አሟሟቶች ውስጥ አንዱ በጆከር ተጠቅተው በተለይ መድኃኒት የሚያስሉት ወገን ጆከርን የሌለ ህዝቡ ኮፒ ሊንክ ሼር እየተደራረገ ነው። በተለይ ወጣቱ ማለት ነው። አይ እሷ ቆንጆ ነች፣ ወፍራም ነች ይላል። የዩኒቨርሲቲ ተማሪ ነች፣ ልጅ ነች ይላል። ከየት ታመጣዋለች ይላል። ሄዶ ታፕታፕ ሲያደርግ ሴቭ፣ ከዛ ሄዶ ደግሞ እሱ ሪፖስት። አዲስ አበባ፣ ጋምቤላ፣ ሌሎችም ከተሞች ላይ ከ30 ሰው አንዱ ሰው ላይ አለበት። እንደ ድሮ ዘፈኑም ትምህርቱን ቀርቷል፣ ሰው ረስቶታል። ይሄም ብቻ ሳይሆን ደግሞ ያልተዘመረለት አንድ ደግሞ አለ፣ ብዙም ሰው ራሱ ያላወቀው ሄፓታይተስ ቢ፣ ሄፓታይተስ ሲ። እሱ ደግሞ ምንም ያልታወቀበት ከኤችአይቪ በላይ እጥፍ ከኤችአይቪ እጥፍ ሰውን እየገደለ ያለ ኦልሞስት ኤችአይቪ በአመት 600 ሺህ አካባቢ ነው ሰው። ቤተሰብ እንዴት ናችሁ? አላችሁልኝ ወይ? አሁን ላይ ስለ ኤችአይቪ እየተወራ አይደለም፣ በጭራሽ ብዙ ሰው ማውራት አቁሟል። ግን በጣም በሰፊው የተስፋፋ ያለበት ሁኔታ ላይ ነው አሁን ላይ ያለ ነው እና ግንዛቤ እንደ ድሮ ሰዎች እየተሰጣቸው አይደለም። ድሮ ላይ በጣም ይነገር ነበረ፣ አሁን ላይ ግን የለም፣ እየተወራለት አይደለም። ሄፓታይተስም የሚባል በሽታ አለ። እባካችሁን በተለይ ከአረብ ሀገር የምትሄዱ ሰዎች ፍቅረኛ የነበረ ባሌ ነው የሚባል ነገር የለም። ባላችሁም ይሁን ፍቅረኛችሁም ይሁን ካልተመረመራችሁ ምንም አይነት ነገር እንዳታደርጉ። በጣም ጊዜው ከፍቷል። ምናልባት ያ ሰው ራሱ እንዳለበትና እንደሌለበት ላያውቅ ይችላል። ለዚህ ስትሄዱ ምርመራ አድርጉ። ምን ይጎዳል? ይሄ እኮ እምነትን እንትን የሚል ምናምን ነገር አይደለም። በቃ ያለንበት ሁኔታ ጥሩ ስላልሆነ ነው እና በተለያዩ አይነት ምክንያቶች ኤችአይቪ ሊተላለፍ ይችላል እና እባካችሁን ሄፓታይተስም የሚባል በሽታ አለ እንዳትረሱ። ከኤችአይቪ በላይ በጣም አስፈሪና ገዳይ ነው አሁን ላይ እና እባካችሁን ከአረብ ሀገር የምትሄዱ 2 3 4 5 ዓመት አረብ ሀገር አንድ መዳም ቤት ቁጭ ብላችሁ ፀሐይ እንኳን የሚናፍቃችሁ ብዙ ሰዎች አላችሁ። ለዚህ ሄዳችሁ ሌላ ዋጋ እንዳትከፍሉ፣ ራሳችሁን ጠብቁ። በጣም እየተሸወደ ያለ ደግሞ አረብ ሀገር ያለ ሰው ነው። አረብ ሀገርም ደግሞ የምትኖሩ ደጅ የምትኖሩም ሰዎች እባካችሁ ራሳችሁን ጠብቁ። በጣም ጊዜው ከፍቷል እና እንደሰማችሁት ነው ከ30 ሰው አንድ ሰው አለበት እያለ ነው። እባካችሁ ራሳችሁን ጠብቁ።